የተወደዳችሁ ወገኖች በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ በማለት ሰላምታችንን ለማቅረብ እንወዳለን። ዛሬ የመጽሐፍ ቅዱስ ጥናት ይዘንላችሁ ቀርበናል። በዚህ በሁለተኛው ሩብ ዓመት እያጠናን የቆየነው ከእግዚአብሔር ጋር ያለንን ግንኙነት ማሳደግ በሚል በዋና አርዕስት ስር በተለያዩ ንዑስ አርዕስቶች እየተወያየን እያጠናን ቆይተናልና የዛሬው የ13ኛው ጥናታችን ይሆናል በዚህ በዋና አርዕስት ስር እና በዚህ ጥናት ወደ ዘላለም የሚል ንዑስ አርዕስት ያዘለ ነው እና ይሄን አብረን እናጠናለን ማለት ነው። እና ዛሬ ጥናት ይዘን የቀረብንላችሁ ወንድሜ ዳኒ ከሰሜን ካሊፎርኒያ፣ እህቴ ስራይም ከሰሜን ካሊፎርኒያ፣ እኔ በረከት ደግሞ ከደቡብ ካሊፎርኒያ ነን። እና ፕሮግራማችን ከመጀመራችን በፊት ጸሎት አድርገን ነው የምንጀምረው። የእግዚአብሔር መንፈስ በማዕከላችን ተገኝቶ እንዲያስተምረን፣ እንዲመራን፣ እንዲረዳን እና ጸሎት የሚያደርግልን ወንድሜ ዳኒ ነው እና ጊዜውን ለሱ እሰጣለሁ። እግዚአብሔር አባታችን አምላካችን መድኃኒታችን ሆይ እናመሰግንሃለን። ስለምትፈልገን ስለምትወደን አእምሯችን ሊገነዘበው ከሚችለው በላይ ስለምትወደን እናመሰግንሃለን። አምላካችን ሆይ አንተ ቃልህን ልናጠና ልንወያይ በዚህ ቦታ ተገኝተናል። ጌታ ሆይ አንተ ትናገር ዘንድ እንለምንሃለን። በእያንዳንዳችን አንተ ትጠቀምን ዘንድ እንለምንሃለን። ጌታችን ሆይ እኛም ተምረን አዳማጮችም ተምረው ወደ አንተ በይበልጥ የምንቀርብበት እድል ይሆንልን ዘንድ እንለምንሃለን። ጌታችን ሆይ በዚህ ቦታ ትገኝ ዘንድ እንለምንሃለን። በምትወደው ልጅ በኢየሱስ ስም አሜን። እግዚአብሔር ይስጥልኝ ወንድሜ ዳኒ። ለመግቢያ የተወሰደልን ጥቅስ ከአንደኛ ዮሐንስ ምዕራፍ 3 ቁጥር 2 የተወሰደልን ቃል ነው። እንደዚህ የሚል ቃል ተቀምጦልናል። ወዳጆች ሆይ አሁን የእግዚአብሔር ልጆች ነን፣ ወደፊት ምን እንደምንሆን ገና አልተገለጠልንም። እርሱ በሚገለጥበት ጊዜ እናየዋለንና እርሱን እንደምንመስል እናውቃለን የሚል ቃል ተቀምጦልን እናያለን። እና ይሄ መልእክት እንግዲህ ምን ያህል ወሳኝ እንደሆነና ምን ያህል እያንዳንዳችን የሚያበረታታ ቃል እንደተቀመጠበት እናያለን። አሁን የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ሆነን ስንጓዝ ሳለ በሚያጋጥመን ነገሮች ሽንፈት እንዳይገጥመን እንዳንዝል እሱን የምንመስልበት ጊዜ እንዳለን ይሄ መልእክት ያስቀምጥልናል እና በዚህ ተስፋ ወደፊት እንድንጓዝ የሚያጽናና መልእክት ነው። በዚህ ዙሪያ ሰዎች ሆነን ብዙ ጊዜ ወደፊት የሚያጋጥመን ነገር ምንድነው ብለን እናስብ ይሆናል። የሚጠብቀን ነገር ምንድነው ብለን እና በዛም ዙሪያ ደግሞ የሚያስፈራ አስደንጋጭ የሆነ ነገር አስደናቂ ነገር ሊሆን ይችላል ብለን ብዙ የምናስባቸው ነገሮች ሊኖሩ ይችላሉ። ግን ወደ እግዚአብሔር ቃል ስንመጣ የእግዚአብሔር ቃል ሁል ጊዜ የታመነ እንደሆነ በዕብራውያን ውስጥ የጠራን የታመነ ነው የሚል ቃል ተቀምጦልናል እና ይህን የታመነውን ቃል ይዘን ስንጓዝ ሳለ የሚጠብቀን ምን እንደሆነ ደግሞ ያንን በተስፋ ስንጠብቅ በሚያጋጥመን ነገር ውስጥ መዛል ላይመጣ ይችላል፣ ልንጠነክር እንችላለን የሚለውን ሐሳብ ነው የሚያስቀምጠው እና በምድር ላይ የቀሩን ቀናት ምን ያህል እንደሆኑ ባናውቅም ይላል አይኖቻችንን በኢየሱስ ክርስቶስ ላይ ማተኮር እንደሚገባን አጥብቀን እሱን እንድንመለከት ይሄ ጥናት ያሳስበናል። በምንኖርበት ዓለም ሁል ጊዜ የኛን ትኩረት የሚፈልጉ ብዙ ነገሮች፣ ሐሳብን የሚሻሙ ብዙ ነገሮች አሉ እና በእነዚህ ውስጥ ተሳስረን አይኖቻችንን ከዋናው ተስፋ
ከታመነው ተስፋ አይኖቻችንን እንዳናነሳ ይሄ ቃል ያስተምረናል። ዳዊት በመዝሙር ምዕራፍ 25 ቁጥር 15 ላይ ጸሎት የጸለየው ጸሎት አለ። አይኖችን ሁል ጊዜ ወደ እግዚአብሔር ናቸው፣ እግሮችን ከወጥመድ የሚያላቅቃቸው እሱ ነውና የሚል ቃል ተቀምጦልን እናያለን። በራሳችን ብንሞክር መፍትሄ ሆኖ የሚታየን ጊዜያዊ ዘለቄታ የሌለው ነው። ግን ከዚህ ከወጥመድ ከተወሳሰበ ወጥመድ የሚያላቅቀኝ እሱ ነው፣ እግዚአብሔር ነው ብሎ ይህን ቃል ሲናገር እናያለን። ዳዊት እንግዲህ ይህን ቃል የተናገረበት ምክንያት እሱ ከተለማመደው የእግዚአብሔርን ኤልሻዳይነት ከተለማመደው በኋላ ነው። እንግዲህ የህይወት ታሪኩን እናውቃለን እና በዛ ሁሉ እግዚአብሔር እንዴት እንደጠበቀው መከታ እንደሆነ ጋሻ እንደሆነው ያን ከተረዳ በኋላ ነው አይኖቼ ሁል ጊዜ ወደ እግዚአብሔር ናቸው። ለምን? እግሮችን ከወጥመድ የሚያላቅቃቸው እሱ ነው፣ እሱ ብቻ ነው ብሎ የሚናገር። ዛሬ ዓለምን ወጥመድ መስሎ ከሚታየን ነገር መፍትሄ መስሎ ከወጥመድ ሊያላቅቀን እንደ መፍትሄ የሚያቀርብልን ብዙ ነገሮች አሉ። እነዚህ እንደ መፍትሄ ሆነው የቀረቡልን ነገሮች ደግሞ ጊዜያዊ ናቸው፣ ዘለቄታ ያላቸው አይደሉም። እኛ የምንፈልገው ዘለቄታ ያለውን መፍትሄ ነው የምንፈልገው። ከዚህ አንጻር ነው ዳዊት ይህን በአንክሮ የሚናገረው። እግሮችን ከወጥመድ የሚያላቅቀው እሱ ነው፣ እግዚአብሔር ነው ብሎ የሚናገረው ከዚህ አንጻር ነው። ቅድም እንዳልኩት እግዚአብሔር ታማኝ እንደሆነ፣ ቃሉ እውነተኛ እንደሆነ ከእግዚአብሔር ቃል በተለያዩ ክፍሎች እናያለን። ምንም እንኳን የምንኖርበት ዓለም አስቸጋሪ ቢሆንም በዛ በአስቸጋሪ በሆነ ውስብስብ በሆነ ሁኔታ ውስጥ ስናልፍ እንኳን እግዚአብሔር ከኛ ጋር እንደሆነ መረዳት ማወቅ አለብን። ይህን የምናውቀው ከሄድ ነው ከቃሉ ብቻ ነው ይህን ማወቅ የምንችለው እና ብዙ ተስፋ የሰጠን እግዚአብሔር ተስፋ የሰጠን ቃላቶች አሉ። ለምሳሌ እስከ ዓለም መጨረሻ ድረስ አልተዋችሁም ብሎ ክርስቶስ የተናገረውን ቃል እናያለን። መከራ ስደት እንዳለ ደግሞ እሱ ራሱ ተናግሮ በዚህ ሁሉ ደግሞ እረኛ እንደሌላቸው ብቻችሁን አልተዋችሁም ብሎ የሚናገረን ከዚህ አንጻር ነው እና የሚያጋጥመንን ፈተና የምናልፍበትን መከራ ሁሉ አስቀድሞ እሱ ያውቃል። ያንን ሁሉ ስለሚያውቅ እንድንዘጋጅ፣ እንድንጠነቀቅ፣ ትጉ እንድንሆን ይህን ቃል ውብ የሆነው ቃል ሰጥቷል። ጴጥሮስ ይህን ሐሳብ ሲናገር ምን ይላል? መጸለይ እንድትችሉ ንቁ አእምሮ ይኑራችሁ፣ ራሳችሁን የምትገዙ ሁኑ ብሎ ይነግረናል። እነዚህ ሁሉ ናቸው እንግዲህ አንድ ላይ ተሰብስቦ የእኛን ወደ እግዚአብሔር ከእግዚአብሔር ጋር ያለንን ግንኙነት ማሳደግ የምንችለው እነዚህን በህይወታችን ስንለማመድ እንደሆነ ይሄ ጥናት ያስተምረናል። ያዕቆብም ይህን ደግሞ በሌላ መንገድ ሲያስቀምጥልን እናያለን። የኛ በዚህ ምድር መኖር፣ በዚህ ዓለም መኖር ህይወታችን ምን ያህል ውስን እንደሆነ ያስቀምጥልንና በዚህ በውስን በሆነች የህይወት ዘመናችን ምን ማድረግ እንዳለብን፣ ምን ማስቀደም እንዳለብን ያዕቆብ ይህን ሐሳብ በያዕቆብ ምዕራፍ 4 ቁጥር 13 እና 14 ላይ የተቀመጠውን ሐሳብ ሄጄ ለማንበብ ፈልጋለሁ። እንደዚህ ይላል፣ እናንተ ዛሬ ወይም ነገ ወደዚች ወይም ወደዚያች ከተማ እንሄዳለን፣ በእርሷም 1 ዓመት እንቆያለን፣ እነግዳለን፣ እናተርፋለን የምትሉ እንግዲህ ስሙ፣ ህይወታችሁስ ምንድን ነው?
ለጥቂት ጊዜ የሚታይና ከዚያም የሚጠፋ ጭጋግ ነው ብሎ ያስቀምጥልናል። እንግዲህ የህይወታችንን ዘመን ከዘላለማዊነት አንጻር ነው እያየ ያለ እና ይሄ የምንኖርበት ዘመን ዘላለማዊ ከሆነ ኑሮ ጋር ሲነጻጸር ምንም አይደለም፣ እንደሚጠፋ ጭጋግ ነው ብሎ ያስቀምጣል። እና ይህን ስንረዳ ደግሞ ምን ማድረግ አለብን? ይህን ስናውቅ ይህን ስንረዳ ማድረግ ያለብን ነገር ነው ወደ ከእግዚአብሔር ጋር ያለንን ግንኙነት የበለጠ ማሳደግ እንደሚገባ። ምክንያቱም ያንን ስናደርግ ነው ዘላለም ከክርስቶስ ጋር የመኖርን እድል የምናገኘው። ያንን አሁን ደግሞ ካልተለማመድን ወደፊት የሚመጣ ነገር አለ። አሁን መለማመድ እንዳለብን ይህ ሐሳብ ያስቀምጥልናል እና ዛሬን መኖር የሚለውን ሐሳብ ከዚህ መረዳት እንችላለን። ነገ ከነገ ወዲያ ብለን የምናሳልፈው ነገር አለ። ዛሬኑ በተሰጠችን ቀን ዛሬኑ ያንን መለማመድ እንዳለ የሚያሳስበን ጥናት ነው። ይሄ እንግዲህ በወደቀ ዓለም ስንኖር መዘንጋት መዛል ያለ ነገር ነው። ይሄ ደግሞ ያው አሳዛኝ የሆነ ሁላችን የምናውቀው ነገር ነው። ነገር ግን ይሄን አውቀን ግን ከዚህ መላቀቅ ይሄን ማሸነፍ የምንችለው እንዴት ነው የሚለውን ስናይ መዝሙር ምዕራፍ 80 ላይ የተቀመጠልን መዝሙር አለ። በዛለን ጊዜ በደከመን ጊዜ ምን ማድረግ እንዳለብን ምክንያታዊ እንዳንሆን፣ ነገር ግን የተቀመጠልንን ይህን የተስፋ ቃል ሰሚ አምላክ እንዳለን በማወቅ ወደሱ እንድንቀርብ እሱም ደግሞ እንደሚሰማ እንደሚደግፈን እንደሚረዳን የተቀመጠልን ሐሳብ አለ እና ይህን ሄጄ ላነበው ፈልጋለሁ። እንደዚህ ይላል። ከቁጥር 1 እስከ 3 ያለውን ላንብብ። ዮሴፍን እንደ መንጋ የምትመራ የእስራኤል ጠባቂ ሆይ አድምጥ። በክሩቤል ላይ የምትቀመጥ ተገለጥ። በኤፍሬም እና በቢንያም በምናሴም ኃይልህን አንሳ፣ እኛንም ለማዳን ና። አቤቱ መልሰን፣ ፊትህን አብራ፣ እኛም እንድናለን የሚል ቃል ተቀምጦልናል። ለዚህም ደግሞ ምላሽ ወዲያው ሊመጣልን ይችላል። ምክንያቱም የጠራን የታመነ ነው። አልተዋችሁም ያለንን ደግሞ ቃሉ እውነተኛ ነው። ይህን ከልብ ስንጸልይ ፊቱን ሊያበራልን ሁልጊዜ ዝግጁ ነው እና በዙሪያችን በሚያጋጥመን ፈተና በሚያጋጥመን ችግር ትኩረት ከመስጠት ይልቅ ትኩረታችን ከዚያ አንስተን ተስፋ ወደ ሰጠን ወደ ታመነው ወደሚጠራን አይኖቻችን እንድናቀና ይህ ክፍል ያሳስበናል እና እንደዚህ ስናደርግ ነው እንግዲህ ያለንን ግንኙነት ማሳደግ የምንችለው ከዚህ አንጻር ነው። አንድ እዚህ ክፍል የተቀመጠልን አለ ከአሁን ካነበብኩት ሐሳብ ጋራ ፊትህንም አብራልን ብለን ስንጸልይ ወደ እግዚአብሔር ይህን ሐሳብ ስናቀርብ ይህን ሐሳብ እንዴት ነው የምንረዳው የሚለውን በጥያቄ መልክ ያቀርብልናል እና ከዚህ ላችሁ እንደሆነ ክርስቶስ በዚህ ምድር ሲመላለስ በነበረ ጊዜ በተራራው ስብከት የተናገረው ቃል ነበር። እኛ የዓለም ብርሃን እንደሆንን የተናገረበትን ክፍል እናስታውሳለን። እኛ የዓለም ብርሃን የሆነው የሱን ብርሃን በመቀበል ነው። የሱን ብርሃን ተቀብለን ሪፍሌክት እያደረግን ነው የሱን እና ዋና የብርሃን ምንጭ ዋና ብርሃኑ እሱ ራሱ እንደሆነ የሚያሳየን ክፍል ነው እና እዚህ ላይ ፊትህን አብራልን ብለን ስንጠይቅ
የጨለመብንን ነገር፣ እክል የሆነን ነገር፣ መሰናክል ሆኖ የሚታየን ነገር እሱ ብርሃኑን ሲያበራልን ያንን ሁሉ መሰናክል ማየት እንችላለን። እና ያ ብርሃን ነው የሚያስፈልገን። መከራ ሆኖ የሚታየን የሰይጣን ፈተናዎች ሁሉ በተለያዩ አቅጣጫዎች በሚመጡበት ጊዜ ሁሉ ይህን የእሱን ብርሃን ስንሻ እሱም ደግሞ ምን ያደርገናል ይላል? ያድነናል ይላል። ብርሃኑን ብቻ አብርቶልን አይደለም ይተው፣ ያድነናል። ያድነናልም የሚያጠፋን ጨለማ የሆነብንን ነገር ደግሞ መሰናክል ሆኖ የተቀረበልን ነገር ሁሉ ደግሞ ያንን እንድናሸንፍ ኃይል ይሰጣል። እና የእሱ ተስፋ እጥፍ ድርብ በረከት ያለው እንደሆነ የሚያሳስበን ነው። እንግዲህ ፊትህን አብራለን ስንል እነዚህን ሁሉን ከግንዛቤ ማስገባት እንዳለብን ይህ ክፍል ያሳስበናል። ሁላችንም በህይወታችን ውስጥ መነቃቃት የሚያስፈልገን እግዚአብሔር ያደረገልንና እያደረገልን ያለውን ነገር ሁሉ ችላ ማለት እንደማያስፈልገን፣ በትግል ውስጥ እንኳን እያለፍን ቢሆን ፊትህን አብራልን፣ ፊትህን አብራልኝ፣ እኔም እድናለሁ፣ እኛም እንድናለን ብለን መጸለይ አስፈላጊ እንደሆነ እዚህ ላይ ያስቀምጥልናል። እና ውጊያችን ቀላል እንዳለው ግን በዚህ ውጊያ ውስጥ ግን ዕለት በዕለት የምናደርገው ተጋድሎ ወደ ድል ነሳሽነት እንደሚመራን ይሄ ክፍል ነው የሚያሳስበን። አንድ አባባል አለ፣ yesterday is a history, tomorrow is a mystery, today is a present። የነገው አልፏል፣ መጪውን አናውቀውም፣ ዛሬ ግን የተሰጠችን የእድላችን ቀን ናት እና እችን እድል እንድንጠቀም በየጊዜው እግዚአብሔር ቃል በመንፈሱ የሚያሳስበን ይሄ ነው። ወደሱ እንድናድግ፣ ከሱ ጋር የምናደርገውን ግንኙነት እንድናጠብቅ፣ በዙሪያችን የሚሆኑ ነገሮች ሁሉ እንደ ውጊያ ግድድሮች ሆኖ የሚመጡ ነገሮች ሁሉ ማሸነፍ የምንችለው ዳዊት እንደጸለየው ያንን ጸሎት ስንጸልይ አይኖቼን ወደ እግዚአብሔር አነሳለሁ፣ እግሮቼንም ደግሞ ከወጥመድ የሚያላቅቃቸው እሱ ስለሆነ ድጋፌ መከታዬ እሱ ብለን በሱ መጽናት እንዳለብን ያሳስበናል። እና ይህን በየቀኑ ስንለማመድ ከእግዚአብሔር ጋር ያለን ግንኙነት እየጠነከረ እየበረታ ይሄዳል እና የሚያጋጥመን ፈተና በድል ነሽነት ማሸነፍ እንችላለን። መዛል ቢኖርም ጴጥሮስ እንደመከረን ንቁ እንድንሆን ያሳስበናል። ራሳችንን የምንገዛ እና በዚህ ሁሉ እግዚአብሔር ሊረዳን ሁሉ ጊዜ ዝግጁ ነው። ምክንያቱም ያዘጋጀልን ትልቅ ርስት አለ፣ ተስፋ አለ። ያንን ተስፋ ወራሾች እና በየቀኑ የምናደርጋት እርምጃ ወሳኝ እንደሆነች በማወቅ ዛሬን ተገቢ በሆነ ሁኔታ እንድንኖር ይሄ ክፍል ያስተምረናል። እና ወደሚቀጥለው ክፍል እንሄዳለን። እንግዲህ ዕለት በዕለት መኖርን እንለማመድ ከሆነ በዚህ ዙሪያ ደግሞ ከዚህ ጋር ተያያዥነት ያለው በመጨረሻ ፊት ለፊት የምንገናኝበት ጊዜ እንደሚመጣ ይሄ ጥናታችን ያስተምረናል። እና እስቲ በዚህ ዙሪያ ስራዬ ጊዜውን ላንቺ ልስጥና አንቺ ደግሞ በዚህ ዙሪያ ያጠናሽውን እንድታካፊ። የዛሬው ደግሞ የሚያሳየን በመጨረሻ ፊት ለፊት መጨረሻውን ፊት ለፊት የምናይበትን ከምናይ መጀመሪያ እንዴት ነበር የነበረው የመጀመሪያው ምን አይነት ነበረ? አሁን የመጨረሻችንን ፊት ለፊት ለማየት እንድንችል የሚያበቃንን ከመንገሩ በፊት ብለን ስናይ
እግዚአብሔር በመጀመሪያም ሲፈጥረን አፈጣጠራችን ከእርሱ ጋር ፊት ለፊት እንድንተያይ እንድንኖር ሊያነጋግረን ሊጎበኘን የሱ ሊያደርገን በዛ ነበረ የነበር ነው እና በዘፍጥረት 2:7 ላይ ስናይ እግዚአብሔር ከምድር አፈር ሰውን አበጀው ይላል። በአፍንጫው የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ሆነ ይለናል እና እግዚአብሔር ራሱ ይህንን ሰው አበጅቶ በመልኩ በአምሳሉ ሰርቶ በዔድን ገነት አስቀምጦ በየዕለቱ ከእርሱ ጋር ለመነጋገር የሰንበትን ዕለት ሰጥቶን እንድናከብረው፣ እንድናመሰግነው፣ እንድንቀድሰው ከእሱ ጋር ለዘላለም እንድንኖር ነበር አፈጣጠራችን። ነገር ግን ነቅናቂ ሳለ ማን ጥሩ ይጠጣል እንደሚባለው ሰይጣን እያለ ይሄ ነገር ሊቀጥል አልቻለም። በዛ ምክንያት የሰው ልጅ ወደቀ። ሲወድቅ እግዚአብሔርን ፊት ለፊት ማየት አልቻሉም። ኃጢአት በመካከላችን ለየችን ነው የሚለው አይደለ? በኢሳይያስ 59 ላይ ስናነብ ቁጥር 1 እና 2 እንደዛ ነው የሚለን። የእግዚአብሔር እጅ ከማዳን አጭር አይደለችም፣ ነገር ግን ኃጢአታችሁ በእኔና በእናንተ መካከል ለየችኝ ይላል። በኃጢአት ምክንያት የእግዚአብሔርን ፊት ማየት አልቻልንም። በዚህ ምክንያት ፊት ለፊት የምንተያይበት ጊዜ ሩቅ ሆኖ ይታያል። ማለት ከአዳም ጀምሮ እስካሁን ያለውም ስናስበው ፊት ለፊት አልተያየንም። ሙሴም ፊት ለፊት ሊያዩ ፈልጎ ነበር። እባክህን ፊትህን ልየው ብሎ ጠይቆት ነበር። ሰው ፊቴን አይቶ ሊኖር አይችልም ነው የተባለው። ለምን? በኃጢአት ምክንያት። ኃጢአተኛ ሰው የእግዚአብሔርን ፊት ማየት አይችልም። ነገር ግን በመጨረሻ የክርስቶስን ጽድቅ ለብሰን ክርስቶስ መጥቶ በሚወስደን ጊዜ ፊት ለፊት እንተያያለን እና ይህ ነበር የሆነው። ተበላሸ። እግዚአብሔር ግን ይህንን የተበላሸ ዓለም እንዲሁ አልተወውም። በኤፌሶን 1:4 ላይ ስናነብ ምን ይለናል? ዓለም ከመፈጠሩ በፊት አስቀድሞ እግዚአብሔር ቅዱሳንና ነውር አልባ እንድንሆን መርጦናል ይላል። የመረጠን በማን ነው? በልጁ በክርስቶስ ኢየሱስ ነው እና ይሄ የመረጠን ጌታ አንድ ቀን ይመጣና ፊት ለፊት እንድናየው እድል ይሰጠናል። ለዘላለምም ከሱ ጋር እንድንኖር እንዲያውም የበለጠ ያንን ያደርግልና እጅግ አድርጎ ደስ የሚል ነው። ለዘላለም ከሱ ጋር መኖር ደግሞ እኮ የሚገርማችሁ ይህን ዘላለማዊነትን እግዚአብሔር በሰው ልጅ ልብ ውስጥ እንዳስቀመጠው በመክብብ 3:11 ላይ ይናገራል። ሚና ሁሉንም ነገር በጊዜው ውብ አድርጎ ሰራው ይልና በሰዎችም ልብ ዘላለማዊነትን አኖረ። ለምንድነው ይህን ዘላለማዊነት ያኖረው? ሰው ይሞታል ብሎ አይደለም የሰራው። ሰው ለዘላለም እንዲኖር ሆኖ ነበር የተፈጠረው። ስለዚህ ዘላለማዊነትን በልቡ አኖረ። ይሁን እንጂ እግዚአብሔር ከመጀመሪያ እስከ መጨረሻ ያደረገውን ማወቅ አይችሉም ይላል። ይሄ ዘላለማዊነት ለዘላለም የምናጠናው ሆኖ እያለ መጨረሻ የምንደርስበት እፎይ አሁን ጨርሻለሁ አብቅቻለሁ የምንልበት ደረጃ አይደለም። ሁልጊዜ የምናጠናው፣ ሁልጊዜ የእግዚአብሔርን ነገር የምንመረምረው፣ ወደ ማወቅ ለመድረስ ሁልጊዜ ወደፊት የምንሄድበትን መንገድ አዘጋጅቶ ሰጥቶናል። ሰው ይህን ዘላለማዊነት እግዚአብሔር በልቡ ባያስቀምጥለት ኖሮ ምን ይሆን ነበር? አእምሮ ምን ያስብ ነበር? ርቀን ለመሄድ እንኳን ለመመራመር ጠለቅ አድርገን ለማወቅ እንኳን እድል አይኖረንም ነበር እና እግዚአብሔር ዘላለማዊ ፍላጎትን በልባችን ውስጥ ስላደረገ ይህን ዘላለማዊ ጥረታችንን ሊያረካ የሚችል እግዚአብሔር ብቻ እንደሆነ አውቀን ወደ እግዚአብሔር ቀርበን የምንመላለሰው ለዚህ ነው። በመከራና በፈተና ስናልፍ እንዳንዘናጋ መጨረሻችንና ግባችን ሰማይ መሆን አለበት ብለን እንድናስብ የሚያደርገን ያንን ዘላለማዊ እየተመኘን ይሄድን እንደሆነ ነው። ለዘላለም ከአምላካችን ጋር ፊት ለፊት እየተያየን የምንኖርበት ያ ጊዜ መቼ ነው ታዲያ? ይህ በናፍቆት የምንጠብቀው ጊዜ
እስኪ በፊልጵስዩስ ምዕራፍ 3 ቁጥር 20 እና 21 እናነበው። ምን ይለናል በዛ ላይ? ጳውሎስ እኛ ግን አገራችን በሰማይ ነው የሚለው። አገራችን በሰማይ ነው። ፊልጵስዩስ 3 20 እና 21 ነው የሚለው። በሰማይ ነው። ከዚያ የሚመጣውን አዳኝ ጌታ ኢየሱስ ክርስቶስን በናፍቆት እንጠባበቃለን ይላል። አገራችን በሰማይ ነው። ስለዚህ በሰማይ ስለሆነ በሰማይ አምላካችንን ፊት ለፊት ልናይ እንጠባበቃለን እና አንድ ቀን ጌታችን በሰማይ ደመና ይገለጣል ሊወስደን። ተስፋችን እኮ ይሄ ነው። የምንጠብቀው የምንቆየው ይህ አምላካችን ፊት ለፊት እንደገና ሊያየን ከእሱ ጋር እንድንሆን እጅግ አድርጎ የሚናፍቅ አምላክ ነው እና ይመጣል። ሲሄድም እኮ እንደዛው ነው ያለን አደለ? እመጣለሁ አደል ያላቸው ለደቀ መዛሙርቱ በዮሐንስ 14 1-3 ላይ ልባችሁ አይደንግጥ አላቸው። ለምን? ቦታ ላዘጋጅላችሁ ነው የሚሄደው። እንደገና ተመልሼ እመጣለሁ እናንተንም እኔ ወዳለሁበት ወስዳችኋለሁ ያለ አምላክ ነው እና በዚህ ምድር ብቻችንን ሊተወን አልፈቀደም። ይገለጣል ከመላእክቱ ጋራ ዓይንም ሁሉ ያየዋል ይለናል በራእይ 1:7 ላይ። በሕይወት ያለ ሁሉ ክርስቶስ ሲመጣ ዓይኖቻቸው ተከፍተው ይህንን ጌታ ፊት ለፊት እነሱም ያዩታል እና አንዳንድ ሰዎች በድብቅ መጥቶ አንዷ እየፈጨች አንዷን ይዞ ይሄዳል፣ አንዷ ትቀራለች፣ አንዱ እርሻ እያረሰ አንዱን ይዞ ይሄዳል፣ አንዱ ይቀራል የሚል አይነት ትምህርት አለ። ነገር ግን ያ ትምህርት ትክክለኛ ትርጉሙን ይዞ አይደለም እየተነገረ ያለው። ምክንያቱም ጌታ ሲመጣ ዓይኑ ሁሉ ያየዋል ነው የሚለው። የወጉትም እንኳን ያዩታል ይላል በራእይ 1:7 ላይ እና በድብቅ መጥቶ የተወሰኑትን ሰዎች ብቻ ነጥቆ አይሄድም። ምክንያቱም የመለከት ድምፅ አለ። መላእክት አጅበውት ነው የሚመጡ፣ ብቻውን አይደለም የሚመጣው እና ያ መለከት ሲነፋ እንዲያውም የሞቱት መጀመሪያ ይነሳሉ ነው የሚለን። በጌታ አምነው የሞቱት ሁሉ እነሱ የመለከቱን ድምፅ ሲሰሙ ይነሳሉ። ከዛ በሕይወት ያሉ ደግሞ ይነጠቃሉ። በአንደኛ ቆሮንቶስ 4:17 ላይ ይህንን ነው የሚነግረን እና በሕይወት ያሉትም በአየር ላይ ከነሱ ጋር በደመና አንድ ላይ ይነጠቃሉ ነው የሚለን እና ያን ጊዜ እግዚአብሔርን ፈጣሪያችንን ፊት ለፊት እናየዋለን። ጌታ ኢየሱስ ወደ አባቱ ነው ይዞን የሚሄደው። ለአባቱ ነው መጀመሪያ የሚያሳየን እና በዛ ጊዜ ከአባቱ ስንደርስ እግዚአብሔር የልጁን ክብር ይገልጻል። ምን ይላል ስለ ልጆቹ? ምላስ ሁሉ ይላል ጸጥ ትበል እና ምን ያህል ጌታ እንደሆነ ኢየሱስ ክርስቶስ ጌታ እንደሆነ ይመስክር ይለናል በፊልጵስዩስ ምዕራፍ 2 ቁጥር 11 እና 12 ላይ እና እግዚአብሔር ክርስቶስን ያከብረዋል። ለምን? ለእኛ በከፈለልን ዋጋ በክርስቶስ ደም ምክንያት እኛ እግዚአብሔርን ፊት ለፊት እናየዋለን። ክርስቶስ ጽድቃችን ነው። የክርስቶስን ጽድቅ ተላብሰን ነው ልናየው የምንችለው። ያለ ክርስቶስ ዋጋ የለንም። ስለዚህ በጌታችን በኢየሱስ ክርስቶስ የምናምን ሁሉ የምንጠብቀው ነገር ቢኖር ሌላ ምን አለን? በዚህ ምድር ምንም ነገር የለንም። የእግዚአብሔርን ፊት ለማየት ፊት ለፊት ከጌታ ጋር ለመገናኘት ለዘላለም ከሱ ጋር ለመኖር ለዘላለም ያንን ደህንነት ለመመራመር እግዚአብሔር ለኛ የከፈለውን ዋጋ በልጁ ለዘላለም የምናጠናው ነው እኮ ይላል። ለዘላለም ያንን ቃል እናጠናዋለን። ከእሱ እግር ስር ቁጭ ብለን እንደ ማርያም የምናጠናው ሌላ ነገር አይኖረንም። ያንን የደህንነት እቅድ እግዚአብሔር ለልጆቹ ያደረገውን የከፈለውን ያዘጋጀው የምናየው ነው እና ይሄ ፊት ለፊት እናየዋለን የሚለው በመጨረሻ ጊዜ በመጀመሪያም ፊት ለፊት ያዩት ነበረ። ኃጢአት መጣ፣ ለየን፣ በመካከላችን ገባ። እንደገና ደግሞ እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ደህንነትን ሰጠን። በዮሐንስ 3:16 ሁላችን የምናውቀው ጥቅስ አለ። እግዚአብሔር ዓለምን እንዲሁ ወዷልና ይላል። እንዲሁ ነው እኮ የሚለው ያለ አንዳች ክፍያ እንዲሁ ወዷልና አንድ ልጁን እስከሚሰጥ ድረስ በእርሱ ያመነ ሁሉ እንዳይጠፋ የዘላለም ሕይወት ትሆንለት ዘንድ እንጂ ይለናል እና ይህንን የዘላለም ሕይወት የሰጠን ጌታችን ኢየሱስ ክርስቶስ በመጨረሻ ይመጣና ሙታንንም ያስነሳል፣ እኛም እንነጠቃለን። በአየር ላይ በአንድ ላይ አድርጎ ወደ አባቱ ክብር ይዞን ይገባል።
እግዚአብሔር አብን ፊት ለፊት የምናየው ያን ጊዜ ነው። በመጨረሻ ሁሉ ነገር ካበቃ በኋላ በቅድስቲቱ ከተማ አብረን ከጌታ ጋር ለመኖር እንነጠቃለን እና ይህንን ድንቅ ነገር ነው እንግዲህ እያሰብን ዛሬ መከራችንን፣ ዛሬ ውጣ ውረዳችንን፣ ችግራችንን እያሰብን ተስፋ ለመቁረጥ እንደርስ ይሆናል። ነገር ግን ወገኖች አይዟችሁ፣ ጊዜው ቅርብ ነው። ጌታችንን ፊት ለፊት የምናይበት፣ ፊት ለፊት ከእሱ ጋር የምንነጋገርበት፣ ብርሃናችን ሆኖ በመካከላችን የሚመላለስበት እንደዛ አይነት ቦታ አዘጋጅቶልናል እና እዛ ቦታ ለመገኘት በአዲሲቱ ኢየሩሳሌም በሰርጉ ግብዣ ላይ ለመገኘት ሁላችን ተዘጋጅተን እንጠብቀው። እግዚአብሔር ይባርካችሁ። አሜን አሜን። ይሄ ልብን የሚያሞቅ ተስፋ የሚሰጥ ቃል ነው። እውነት ነው። እዚህ አንድ መጨረሻ የተቀመጠልን ሀሳብ አለ። እንደዚህ ይላል፣ እያንዳንዱ የጽናት ጸሎት ከእርሱ ጋር ለምናሳልፈው ጊዜ ቅድሚያ የሰጠንበት፣ እያንዳንዱ ቅጽበት ስለ እሱ በድፍረት የተናገርንበት ጊዜ ሁሉ ለእያንዳንዱን ፈተና ፊቱን በማየት ይጠናቀቃል የሚል ቃል ተቀምጦልናል እና ይሄ መጨረሻ ፊት ለፊት የምናየው እንዴት ድንቅ እጅግ አስደናቂ የሆነ እና ያንን በተስፋ እየጠበቅን ለሚያጋጥመን ፈተና ሁሉ ምላሽ እየሰጠን ኃይል እየጠየቅን እንድንጓዝ የቀረበልን ሀሳብ ነው። እግዚአብሔር ይባርክሽ እህቴ ስራዬ። ወደሚቀጥለው ክፍል እንሄዳለን። የሚቀጥለው ደግሞ ስለ ሙሽራይቱ ነው የሚናገረው። ወንድሜ ዳኒ ደግሞ አንተ ደግሞ እስቲ ያጠናሁን ብታካፍለን ጊዜውን ላንተ እሰጣለሁ። እህታችን ስራዬ መጨረሻ ላይ እንዳለችው መጨረሻ ላይ በበጉ ሰርግ እንድንገናኝ ነው የተመኘችው። በበጉ ሰርግ ስንል እንግዲህ ሙሽራ፣ ለሰርግ ሙሽራ አስፈላጊ ነው እና ሙሽራይቱ ማነች የሚለውን እንመለከታለን አብረን። በራዕይ ምዕራፍ 21 ላይ ስንመለከት በጳጥሞስ ደሴት የነበረው ዮሐንስ የተቀበለውን ራዕይ እንመለከታለን ስለ ሙሽራይቱ፣ ስለ ኢየሩሳሌም። ያው ወደ ተራራ ላይ ሄዶ እንዴት ሙሽራይቱ ምን እንደምትመስል ሲመለከት በጣም ያደንቃታል። ብዙ ዲስክሪፕሽን ይሰጣታል፣ ውብ አድርጎ ማለት ነው። እና ያያት እንጂ ትላለች ኤለን ዋይት፣ ያያት እንጂ የሰማ ሊረዳ አይችልም የከተማይቱን ውበት ትላለች። እና ቅድስቱ ከተማ ኢየሩሳሌም ከሰማይ ስትወርድ ካሳየው ብርሃኗ እጅግ እንደከበረ ድንጋይ ነበረ እና በጣም የአማረች የተዋበች እንደሆነች እንመለከታለን። ሙሽራ በሙሽራ ለምን ተመሳለች? ለምንድነው ሙሽራ ምንድን ነው? ብዙ ጊዜ ስንመለከት ሙሽራ ውብ ናት። እንደው በሕይወቷ ከነበረችው በመጨረሻ ውብ ሆና የምትቀርብበት ጊዜ የሰርጓ ዕለት ነው። በዛም በሰርጓ ቀን ሁሉ ሊያያት የሚፈልጋት ውብ የሆነች ሙሽራ ነች። በሰርግ ቀን ደግሞ ሙሽራ እና በሙሽራና በሙሽሪት አብሮ የመኖር የመጀመሪያው ምዕራፍ የሚጀመርበት ህይወታቸው ማለት ነው። ያ የሰርግ ቀን ነው የሚሆነው ማለት ነው እና በሙሽራ ይመሰላል። እኛም የእሱ ተከታዮች እንደዚሁ ደግሞ አብረን የምኖርበት ከተማ ደግሞ ኢየሩሳሌም በሙሽራ ተመስላ ቀርባልናለች እና ክርስቶስም እዚህ ላይ
በአእምሯችን ቅድምም በረከት እንደነካው ብዙ እንቅፋት የሚሆንብን ነገሮች አሉ። እኛን ዲስትራክት የሚያደርጉን ነገሮች አእምሯችን ከታላቁ ተስፋ ከዛ ከበጉ ሰርግ የሚቀርበትን ጊዜ እንቅፋት የሚሆንብንና የሚያደናቅፉ ነገሮች ብዙ ነገሮች ይሆናሉ እና በቆሎስያስ 3:2 ላይ የተጻፈልንን ማስታወሻ እንመለከታለን። አእምሯችን በሰማይ ስላለው እንጂ በምድር ነገር አይሁን ይላል እና ሁልጊዜ በአእምሯችን ያንን ልናስበው ያንን ልንመለከተው ይገባናል። ምክንያቱም ያንን ካላደረግን ብዙ ዲስትራክት የሚያደርጉና ሰይጣን እንደ እንቅፋት የሚያቀርብብን ነገሮች ይኖራሉ። ያንን በአእምሯችን እንድንስት የሚያደርጉ እና ያንን ማድረግ አለብን። እንደገና ደግሞ ክርስቶስ ደግሞ ሁለት ጥሩ ምሳሌዎች ሰጥቶናል በማቴዎስ 25 እና በማቴዎስ 22 ላይ አንድ የመጀመሪያ በማቴዎስ 22 ከ1 እስከ 14 ላይ የቀረበልን ንጉሥ ለልጁ ሰርግ እንዳደረገና ታዳሚዎች ማለት አስቀድሞ የተነገሩ ማለት ነው። ታዳሚዎች ለሰርጉ ቀን በተዘጋጀ ጊዜ እንዲመጡ እንደተላከባቸው እንመለከታለን። ግን በተላከባቸው ቀን ግን የተጠሩት ክብር እንግዶች ሁሉም የተለያየ ምክንያትን ሰጥተው ወደዛ የተጋበዙት ቦታ ሊመጡ አልቻሉም ነበረ እና ከዛም አገልጋዮችን ወጥተው በመንገድ የሚያገኙትን ሰው ሁሉ እንዲጠሩ እንዲጋብዙ እንዳደረጋቸው እንመለከታለን። በዛም ቦታ ሁሉም ተሰብስበው ገብተው ድግሱ በተጀመረ ጊዜ ንጉሱ ወጥቶ የተጋባዦችን ሲመለከት ለግብዣው ያልተዘጋጀ ሙሽራው ለሰርግ ያለበሰ ሰው እንመለከታለን። እሱም እንደወጣ እንመለከታለን። ምክንያቱም የተጋበዙት ጥሩ ሰዎች ብቻ አልነበሩ፣ ሁሉም ሰው ነበር የተጋበዘው። ጥሩም ክፉም ደጉም ነበር የተጋበዘው እና የእግዚአብሔር መንግስት ያንን የሚመሰለው ሁሉም ሰው በእግዚአብሔር ቤት ተጋባዥ፣ ማንም ሰው ከፍ ማንም ሰው ዝቅ ያለ እድል የለውም። ሁሉም ሰው እኩል እድልን የተሰጠው ሁሉም ያንን ኢንቪቴሽን ተቀብሏል እና ግን እኛ በበጉ ልብሳችንን ካላጠብንና ለዛ ሰርግ ካልተዘጋጀን ወደ ሰርጉ መግባት አንችልም። ያ አንድ ምሳሌ የሰጠበት መንገድ ነው። ሁለተኛው መንገድ ደግሞ የሰጠበት ምሳሌ የአስርቱ ልጃገረዶችን ምሳሌ ነው። እሱም በ25 ማቴዎስ 25 ከ1 እስከ 14 ይገኛል። አምስቱ ጠቢባን እንዴት ዘይቱን አስቀድሞ ተዘጋጅተው ይዘው እንደሄዱ ለሰርጉ፣ እንደገና ደግሞ አምስቱ ደግሞ ሰነፎች ያንን እንዳላደረጉ እንመለከታለን እና ምሳሌውን ስንመለከት ወደ መጨረሻ ምክንያቱም ስላልተዘጋጁ ያልተዘጋጁት በሩ እንደተዘጋባቸው በውጭ እንደቀሩ እንመለከታለን እና ለሰርጉ ተጋብዘናል፣ ሙሽሮችም ነን የእሱ ተከታዮች። ግን አእምሯችን ሁልጊዜ በሰማይ መሆን አለበት። ስለተሰጠን ታላቅ ተስፋ ያንን ማሰብ አለብን። ዓለም ችግሯ፣ ስቃያ ሁሉ አያቆምም። ግን አእምሯችን በተሰጠን ታላቅ ተስፋ ከሆነ ግን ሁሉም አላፊ እንደሆነ እንመለከታለን። የተሰጠን ታላቅ ተስፋ ደግሞ ምን ያህል መስዋዕትነት የተከፈለብን ውድ ልጆች እንደሆንን ስንገነዘብ ሕይወታችን በተስፋ እንድንኖር በድል እንድንኖር ያደርገናል እና በዛ በሰርግ ቀን በምንገናኝበት ጊዜ እኛም ልክ እንደ ሙሽሮች አዲስ ምዕራፍ እንደሚጀምሩበት እኛም ደግሞ ከበጉ ጋር አዲስ
ህይወት የምንጀምርበት በአዲስቷ ኢየሩሳሌም በምንኖርበት ጊዜ የኃጢአት ስቃይ ሁሉ የሚወገድበት ሙሉ ደስታ ያለበት አይነት ህይወት እንድንኖር ያደርገናል ማለት ነው። እና ያንን ዲስክሪፕሽኑን ስንመለከት ኤለን ዋይት ምትላለች፣ ቅድም እንዳልኩት አእምሮ የሰው አእምሮ ሊረዳው የሚችል አይደለም። የከተማይቱን የታላቋን ተስፋ ኢየሩሳሌምን ዲስክሪፕሽን አእምሯችን ሊረዳውም አይችልም። በሰው አእምሮ ልንረዳው ልንገልጸውም አንችልም። ያን ያህል ከአእምሯችን ያለፈ ያማረ የተዋበ አገር እንደምትሆን እንመለከታለን። እና ያንን የመሰለ ቦታ ነው የተዘጋጀልን እና እኛ ታዳሚዎች ሳንሆን እኛ ነን ሙሽሮቹ። እና እሱ እጁን ዘርግቶ ሊቀበለን ይመጣል እና በዛን ጊዜ ደግሞ እኛ ተዘጋጅተን እሱን እንድንቀበል እግዚአብሔር ይርዳል። አሜን አሜን። ያ እንግዲህ እግዚአብሔር ለዚህ ሰርግ በጥንቃቄ የተዘጋጀ ነው የሚል ሀሳብ ጥናታችን ላይ ተቀምጧል። እስቲ አስቡት፣ የዓለም ፈጣሪ ለኛ እያዘጋጀ ያለውን ክርስቶስም ይህን ሀሳብ በዮሐንስ ተናግሯል። ቦታ ላዘጋጅላችሁ እሄዳለሁ አለ። ሄጄም ካዘጋጀሁላችሁ በኋላ ተመልሼ እመጣለሁ አለ። የሰጠንን ማዕረግ እናስብ። ሙሽራዎቹ እንድንሆን ተጠርተናል። እንግዲህ ይህን ሀሳብ ነው ይዘን መጓዝ ያለብን እና በዚህ ሀሳብ ብዙ ሀሳብን የሚሰርቁ ፈተናዎች ይመጡብናል እና ለዚህም ደግሞ ሀሳባችን በላይ ባለው እንጂ በምድራዊ እንዳይሆን ያ ምክርም ተሰጥቶናል እና ወንድሜ ዳንኤል እግዚአብሔር ባርክ እና ሙሽራዎቹ ሆነን እንድንጓዝ በዚህ ሀሳብ እንግዲህ ተስፋ ሳንቆርጥ ሳንዝል እንድንጓዝ ወደ ዘላለማዊ መጨረሻችን እየተጓዝን እና ያንን ችላ እንዳንል የቀረበልን ሀሳብ ነው እና የሚቀጥለው በጉን ስለመከተል ነው የሚናገረው። እነዚህ ሀሳቦች እንግዲህ ተያያዥነት አላቸው። በየቀኑ የምናደርገው ነገር ምን እንደሆነ ፊት ለፊት ደግሞ የምናየው ተስፋ አድርገን የምንጓዘው የተሰጠን ማዕረግ ሙሽራዎች ሆነን ዋና ተዋንያን ነን በሰርጉ። ያ ሁሉ ማዕረግ ተሰጥቶናል። ያንን ሁሉ እንድናስብ እንዳንዝል ምክንያት የሚሆኑንን ነገሮች ተመልክተናል። አሁን እስቲ በጉን ስለመከተል ደግሞ የቀረበልን ሀሳብ አለ። እህቴ ስራዬ ይህን ሀሳብ እስቲ ዘርዝሬልን። በጉን ተከተሉ። ይህንን በግ የምንከተለው አሁን በምድር ላይ ያለን ነው ወይስ ሰማይ ስንሄድ አሁንም ጌታ ኢየሱስ እረኛችን ነው፣ ስለዚህ እሱን መከተል ነው የሚለውንም ጨምረን ብናየው መልካም ይሆናል። ይህንን በግ ተከተሉ ሲል ጊዜ ሞር የሚያተኩረው በሰማዩ ስፍራ ነው። መግለጫውን መጀመሪያ ላይ በሰንበት ትምህርቱ ላይ ስታዩ እናንተስ ምንድን ነው ማድረግ የምትፈልጉ? በጉን ተከትላችሁ ወደ ሰማይ ቤት ከሄዳችሁ በኋላ የምትጓጉለት ነገር ምንድን ነው ተብላችሁ በተጠየቁ ምን ትመልሱ ይሆናል የሚል ብዙ መልሶች የተሰጡበት ዝርዝር አለ። ሕፃናት፣ ወጣቶች፣ አዋቂዎች የመለሷቸው መልሶች ሊሆኑ ይችላሉ ተብሎ የተገመቱ ብዙ አይነት ምላሾች ተሰጥተዋል። እነዛ ምላሾች ጥሩና እውነትም ሊሆኑ ይችላሉ። ነገር ግን ከዛ የበለጠ ይህን እወዳለሁ፣ ይህን አደርጋለሁ፣ ይህን ሄዳለሁ፣ ይህን ፈረስ ጋልባለሁ፣ ውሻ ይኖረኛል ወይም ድመት የምንለው ብቻ ሳይሆን ከዛ የተሻለና የበለጠ በጉን ስንከተል የምንጓጓለት ነገር ምንድን ነው? እንግዲህ እያንዳንዳችን የተለያየ ሀሳብ ይኖረናል። በዚህ ላይ በጉን ስንከተል የምናስባቸውና የምንፈልጋቸው ነገሮች ሊኖሩ ይችሉ ይሆናል።
እኔን ብትጠይቁኝ እኔ ደስ የሚለኝ ከኢየሱስ ጋር ለዘላለም መኖር የሚለው ትልቁ ነገር ነው። ለዘላለም መኖር ለምንድን ነው ብትሉኝ፣ ከኢየሱስ ጋር ከእግዚአብሔር ጋር ሆኖ እኮ ሐዘን የለም፣ ለቅሶ የለም፣ ችግር የለም፣ መከራ የለም፣ ዘረኝነት የለም፣ ጠብ የለም፣ ጥል የለም። በዛ ቦታ ሰላም፣ ፍቅር ብቻ ነው ያለው። ታዲያ እንደዛን አይነት ኑሮ የማይመኝ የማይፈልግ ማን ይኖራል? የሚኖር ያለ አይመስለኝም። እና ይሄ ነው እንግዲህ ጌታ ያዘጋጀልን ነገር ይሄ ነው። እና በልባችንም ውስጥ ያደረገልን ዘላለማዊ ነገር አለ እንድናስበው፣ ለዘላለም እንድንመራመርበት እንድናስበው እየተሰጠነ አእምሮ አለን። እና ያሉትንም ጥቅሶች ስናነብ ይህንን ነው የሚለን። በጉን ስንከተል ሰማይ ለመሄድ ብቆች እንሆናለን። የበጉን ጽድቅ ልብስ ለብሰን ለመሄድ ብቆች እንሆናለን። እና በኢሳይያስ ምዕራፍ 25 ቁጥር 8 ላይ ስናነብ ምን ይለናል? ሞትንም ለዘላለም ይውጣል። አያችሁ፣ ሞት የለም አላልኳችሁም? እንደዛ ነው የሚለው። ሞትንም ለዘላለም ይውጣል። ጌታ እግዚአብሔር ከፊት ሁሉ እንባን ያብሳል፣ የሕዝቡንም ውርደት ከምድር ሁሉ ያስወግዳል። ይህ አይደለም ዛሬ የምንናፍቀው? የሕዝቡንም ውርደት። ዛሬ ሕዝብ ተዋርዶ፣ ዛሬ አንዱ ከፍ ብሎ ሌላውን ጨቁኖ ሌላውን ገርፎ አሰቃይቶ የሚኖርበት፣ ጌታ ባለጸጋ ያለበት ድሃ የተጎሳቆለበት ዓለም ውስጥ ነው የምንኖረው። እና ይህ ሁሉ ይቀራል በጉን ስንከተል፣ ሰማይ ስንገባ ከሱ ጋር እግዚአብሔር እንባችንን ከዓይናችን ላይ ያብሳል። ስናለቅስበት የኖርነውን በዚህ ምድር መቼም ሳያለቅስ አልጋ ባልጋ ሆኖለት ኑሮ የሄደ ያለ ይኖራል ብዬ አልገምትም። ሰይጣን ባለበት ብያቸዋለሁ። ነቅናቂ ሳለ ማን ጥሩ ይጠጣል የሚባለው ለዚህ ነው። ሰይጣን ባለበት ምድር ነው የምንኖረው። ሰይጣን ደግሞ ዓላማው እኛን ማደናቀፍ፣ እኛን ከእውነት ማራቅ፣ እኛን መጣል ነው ዓላማው። ስለዚህ ይህንን ዓላማ ይዞ የሚራመድ ጠላት እንኳን ለእኛ ለደካሞች ለኃጢአተኞች ለክርስቶስም አልተኛለት። በማቴዎስ 4 ላይ ወይም በሉቃስ 4 ላይ ያለውን ስናይ የክርስቶስ ኢየሱስ ፈተና ለጸሎት በሄደበት ቦታ ተከትሎት ነው የሄደ። ምን ሊያደርገው ይላል? ሊፈትነው። በዛ በበረሃ ተከትሎት ሄደ። ጌታ ለጸሎት ሲሄድ፣ እሱ ግን ለፈተና ሊፈትነው ሄደ ይላል። እና ፈተነው ነው የሚለን። 40 ቀንና ሌሊት ከጾመ ከጸለየ በኋላ ሰይጣን ተከታተለው፣ ፈተነው። ለምን? ለመጣል፣ እሱንም በዚህ ምድር አስቀርቶ የእኛንም የደህንነት እቅድ ሁሉ ከንቱ ለማድረግ ተፈታተነው። ይሄ ነው እንግዲህ የምንኖርበት ዓለም እጅግ ከባድ የሆነ ለቅሶ እንባ የሞላበት ነገር ግን ሞትንም ለዘላለም ይውጣል። ጌታ እግዚአብሔር ከፊት ሁሉ እንባን ያብሳል፣ የሕዝቡንም ውርደት ከምድር ሁሉ ያስወግዳል ተብሎ ተነግሯል። እንደዚሁ ደጋግሞ ነው የሚናገረው። በራእይ ዮሐንስ 17:7 ላይም ስናነብ ተመሳሳይ ጥቅስ እናገኛለን። ምክንያቱም ይላል በዙፋን መካከል ያለው በግ እረኛቸው ይሆናል። ለዚህ ነው በጉን ተከተሉት ያለ። በጉ ምን ይሆናል አለ? እረኛቸው ይሆናል። ወደ ሕይወት ውሃ ምንጭም ይመራቸዋል። እግዚአብሔር እንባን ሁሉ ከዓይናቸው ያብሳል። ለቅሶ፣ ሰቆቃ፣ ስቃይ፣ መከራ ካለፈ በኋላ አስቡት። የክርስቲያኖችን ጉዞ ስታስቡ ከመጀመሪያ ከሐዋርያት ዘመን ጀምሮ እስካሁን እስካለንበት ድረስ ያለውን ታሪክ ስንመለከት ስንቶች ናቸው ሕይወታቸውን ያጡ? ስንቶች ናቸው የተገደሉ? ነገር ግን የበጉን ዱካ ተከትለው ዓይናቸውን በበጉ ላይ አሳርፈው ይህንን የተገባላቸውን የተስፋ ቃል ስለተማመኑ ብቻ አርፈዋል። ጌታም እንደተናገረው መጨረሻ ላይ በሰኞ ጥናት ላይ እንዳየነው ምን ያደርጋቸዋል ይላል?
በመለከት ድምፅ ሲገለጽ መለከቱን ሲሰሙ የሞቱት ይነሳሉ። አምነው የሞቱት ቢሰቃዩም መከራ ቢደርስባቸው ትኩር ብለው ያዩ ይችን አገር ነው፣ ይችን ቅድስት ከተማ ነው፣ ለዘላለም ከበጉ ጋር የምንኖርበትን ከእግዚአብሔር ጋር የምንኖርበትን። ስለዚህ ይህንን በግ ነው ተከተሉት የሚለን ሊያደርሰን የሚችለውን እስከ መጨረሻው። ምንደኛ ጠባቂ ምን ያደርጋል አለ? በጎቹን አሳልፎ ይሰጣል ለተኩላ። እውነተኛ ጠባቂ እኔ ነኝ ብሎ ጌታ ተናግሯል በዮሐንስ 10 ላይ። ስለዚህ ይሄ እውነተኛ ጠባቂ የበግ ጠባቂ ለዘላለም ከኛ ጋር እንደሚሆን በጉ እረኛቸው ይሆናል፣ ወደ ሕይወት ውሃ ምንጭ ይመራቸዋል፣ እግዚአብሔር እንባን ሁሉ ከዓይናቸው ያብሳል። ይገርማቸዋል። 3 ጥቅሶች ተሰጥተዋል። በሶስቱም ጥቅስ ላይ እግዚአብሔር ከዓይናቸው እንባን ያብሳል። ምክንያቱም ብዙ እንደምንሰቃይ፣ ብዙ እንደምናለቅስ፣ ብዙ እንደምንቸገር ያውቃል እግዚአብሔር። ስለዚህ አንድ ቀን ግን እኛም ተስፋችን ይሄ ነው አደለ? እንባችንን ከዓይናችን የሚያበስበት ልንገምተው ልናስበው ከምንችለው በላይ የሆነ መኖሪያ ተዘጋጅቶልናል። በጉ እረኛችን፣ እኛ ሙሽሮቹ ታዳሚዎቹ እዛ ቦታ የምንገኘው በሙሉ ከበጉ ጋር ለዘላለም አብረን እንኖራለን። ስለዚህ በጉን ተከተሉ ይለናል። በ21ኛው ምዕራፍ በራእይ ደግሞ ተመሳሳይ ጥቅስ እናገኛለን። ቁጥር 4 ላይ እንባን ሁሉ ከዓይናቸው ያብሳል፣ ከእንግዲህ ወዲህ ሞት ወይም ሐዘን ወይም ለቅሶ ወይም ስቃይ አይኖርም፣ የቀድሞው ስርዓት አልፏልና ይለናል። ይሄ ጨቋኙ ይሄ ምን ልበለው የበላይ ተቆጣጣሪ ሆኖ እኔ ነኝ ብሎ ቆራጭ ፈላጭ የሆነ መንግስት ሁሉ የለም፣ በዛ ጊዜ አይኖርም። ስለዚህ እግዚአብሔር ሐዘን፣ ለቅሶ፣ ስቃይ በሌለበት ዛሬ ስንቱ እያዘነ ስንቱ እያለቀሰ ስንቱ እየተሰቃየ ይኖራል። እንኳን ክርስቲያን ያልሆነው እንኳን ስንቱ በድህነት እየተጎሳቆለ ይኖራል። ከጌታ ጋር ከተጣበቅን ግን ይህንን በግ እስከ መጨረሻው ከተጠማጠምነው ከያዝነው ግን ይሄ ሁሉ ስርዓት ያልፋልና ይለናል። አይኖርም፣ ይሄ ስቃይ ሁሉ አይኖርም፣ ስርዓቱም ያልፋል። ከጌታ ጋር ለዘላለም እንኖራለን። ስለዚህ በእርግጥ የሰማይ ታላቅ በረከት በመጨረሻ ኢየሱስን ማየትና በዚች በወደቀች ምድር ላይ ላደረገልን ነገር በአካል ማመስገን ነው ይላል። ከዘላለም ሞት በመስቀል ላይ ስለዳንን ለእርሱ ያለንን ፍቅርና አምልኮ ማጣጣም እንፈልጋለን። በሰማይ ይሄ ነው የታረደው በግ ኃይልና ባለጠግነት፣ ጥበብና ብርታት፣ ክብርና ሞገስ፣ ምስጋናም ሊቀበል ይገባዋል። ይህ የታረደው በግ ተከተሉት የተባልነው በግ ይሄ በግ ነው። ይህንን በግ መጥምቆ ዮሐንስ አይቶታል። ጌታ ኢየሱስ ሊጠመቅ ወደ እሱ በመጣበት ጊዜ ተናግሯል። ምን አለ? የእግዚአብሔር በግ አለው። ይኸውና አለ። አወቀው። እግዚአብሔር በመንፈስ ቅዱስ ገለጸለት። መታደል ነው። ለይቶ አየው፣ አወቀውና ይህ ነው አለ የእግዚአብሔር በግ ራሱን ለኃጢአተኛ ሊሰጥ ሊሰዋ የመጣው እና ደቀ መዛሙርቱም ሰምተውታል፣ ተከተሉት። ያንን የተስፋ ቃል አጥብቀው በመያዝ በጉ ወደሚሄድበት የሚከተሉት እነዚህ ናቸው። የሰማይን ነገር ተስፋ ያደረጉ ደቀ መዛሙርቱን አሟሟታቸውን ብናይ በተለያየ አሰቃቂ አሟሟት ነው የሞቱት። ነገር ግን ሞታቸውን እንደ ሞት ተጎሳቁለው እያዘኑ እያለቀሱ አይደለም የሄዱበት፣ ደስ እያላቸው እግዚአብሔርን እያከበሩ የበጉን ስራ እያደነቁ እረኛቸው መጥቶ ከምንም በላይ የሆነውን በረከት ሰጥቷቸው ፍቅሩን ገልጾላቸው ነው የሄደው እና በዚህ ላይ ነው የተመሰረቱት ደቀ መዛሙርቱ። እኛም ዛሬ ይህንን ነው እግዚአብሔር ቃል የሚለን፣ ይህንን በግ ተከተሉት፣ እሱን ከተከተላቸው አታፍሩም ነው የሚለን። አታፍሩም እና በሰማይ ትሆናላችሁ፣ ከእሱ ጋር ትሆናላችሁ፣ እንደውም ስሙ በግንባራቸው ይጻፋል ይለናል። ስሙ በግንባራቸው ይጻፋል እና ሁልጊዜ
እርሱን እናስበዋለን ማለት ነው። በግንባራችን ላይ የተጻፈ በምናስብበት በአእምሯችን ውስጥ ተቀርጾ የሚቀረው ይሄ በግ ይሄ ክርስቶስ ኢየሱስ ነው እና ይሄ ነው እንግዲህ ክርስቶስ ያደረገልን ነገር። በዚች በወደቀች ምድር ወድቀን አንቀርም። እግዚአብሔር ያዘጋጀልን አዲስ ሰማይና አዲስ ምድር አለ። ሊመጣና ሊወስደን ፈቃደኛ ነው። ነገር ግን በቀላሉ የምትገኝ አይደለች። ይህች ዓለም ብዙ መከራ ያለባት ናት። ጌታ ራሱ ምን ብሏል? ወደ መጨረሻው ሲደርስ ምን አለ? በዓለም ሳላችሁ መከራ አለባችሁ አለ። ነገር ግን አይዟችሁ አለ። ለምን? እኔ ዓለምን አሸንፌያለሁ። እሱ እንዳሸነፈ እኛም ማሸነፍ እንድንችል መንገዱን ከፍቶልን ነበር። መንገዱን ስለከፈተው አይዟችሁ አለን። መከራ፣ ስቃይ፣ ችግር ቢደርስባችሁ አትዘኑ፣ ስጋን የሚጎዱትን ሁሉ አትፍሯቸው አለ። ነፍሳችሁን አያገኟትም። እግዚአብሔር በሰማይ ከዛ እየበለጠ አዘጋጅቶላችኋልና ነው ነገሩ። ስለዚህ ይህንን በግ እስከ መጨረሻ እንከተላለን። ይህንን በግ እስከ መጨረሻ አጥብቀን መያዝ አለብን፣ በሰማይ ከበጉ ጋር ለዘላለም ለመኖር እንድንችል እግዚአብሔር ይርዳን። ውብ የሆነ ተስፋ ነው ያለን፣ የታመነ ተስፋ ነው። እንግዲህ ይሄ ነው እንድናድግ ያለንን ግንኙነት እንድናጠነክር መጨረሻም የሚጠብቀን ይሄ ታላቅና ድንቅ የሆነ ነገር። ብዙ ጊዜ እግዚአብሔር ከእርሱ ጋር እንዲኖረን ወደ ፈለገው ግንኙነት እንድንመለስ የተከፈለንን ከፍተኛ ዋጋ ማሰብ አለብን የሚል ሐሳብ አለ። ይህ ዋጋ ደግሞ በበጉ በኩል አስቀድሞ መጥምቁ ዮሐንስ የተናገረው የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ ብሎ የተናገረው ቃል ነው። ይሄን በግ ነው እንከተለው በመጨረሻ። እና እስቲ አስቡት፣ እሱ ያደረገልን ነገር መለስ ብለን ብናስብና እሱን ለማየት እንደው ምን አሳስቦት ምን ያህል ያው ብንጠይቀውም ብናወራው ማንጨርሰው ነገር ነው። ነገር ግን እሱን ለማየት እሱን ለመከተል መጓጓት ትልቅ ጥሪ ነው እና ከዚህ ጋር እንግዲህ ተያይዞ ወደሚቀጥለው ሐሳብ እንመጣለን። ኑ የሚል ጥሪ ቀርቦልን እና ድንቅ የሆኑ የሚጠብቁን አስደናቂ የሆኑ ነገሮች ይቀርቡናል። ፊት ለፊት የምናይበት ሙሽራ ሆነን ትልቅ ማዕረግ ተሰጥቶን በዛ ማዕረግ የምንሳተፍበት በጉን የምንከተልበት ይሄ ሁሉ ተቀምጦልናል እና ከዚህ አንጻር ደግሞ ኑ የሚል ጥሪ ቀርቦልናል። ይህን ድንቅ የሆነውን ነገር እንዳያመልጠን ኑ የሚል ሐሳብ ቀርቦልናል። ወንድሜ ዳንኤል እስቲ በዚህ ዙሪያ ይሄ ኑ የሚለው ሐሳብ ምንድን ነው የሚያካትተው? እንግዲህ አስባለሁ የቀረበልን ግብዣ ነው። የግብዣው ተካፋዮች እንድንሆን የቀረበልን ጥሪ ነው ብዬ ነው ማስበው። እስቲ በዚህ ዙሪያ አንተ ያጥናውን እንድታካፍለን ጊዜውን ተሰጣለሁ። ኑ የሚለው ሐሳብ ወንጌል ለዓለም ሁሉ እንደወጣው ያ አንዱ ኑ ነው እንግዲህ ዋናው። ምክንያቱም ወደ እግዚአብሔር እንድንመጣ የሚጋብዘን ነገር ነው። ይህ ኑ የሚለው ሁል ጊዜ ከኛ ጋር ያለ ነገር ነው። ክርስቶስ እስከ መስቀል ሞት ያደረሰው እኛን ኑ ወደ እኔ ለማለት ነው። ሊያቀርበን ወደሱ ሊያስጠጋን ስለፈለገ ነው። ይህ ኑ የሚለው ጥሪ ሁልጊዜ ወደ እኛ ይመጣል። እሺ እንበለው፣ ወደ እርሱ እንምጣ። በማቴዎስ 11:28 ላይ እናንት ደካሞች ሸክማቸው የከበደ ወደ እኔ ኑ ይላል። ወደ እኔ ኑ።
ዓለም ያታክተናል፣ ዓለም ያደክመናል፣ ብዙ ጫና ያበዛብናል። ያን ሁሉ አራግፈን ወደ እሱ በነፃነት እንድንመጣ እሱ ያን ሁሉ ለእኛ ሸክማችንን ሊያነሳልን ፈቃደኛ ነው። ኃጢአተኞች ሆነን ተስፋ በሌለን ጊዜ መጥቶ ራሱን ሰውቶ ለእኛ ታላቅ ተስፋን ሰጠን። ያ ትልቁ ኑ ወደ እኔ የሚለው ታላቁ ጥሪ ነው። መንፈስ ቅዱስ ዛሬም ወደ እያንዳንዳችን ጥሪውን ያመጣል። ሁል ጊዜ ወደኛ ወደ እሱ እንድንመጣ ይቃትታል እና እኛም ጥሪውን እንድንሰማ እግዚአብሔር ይርዳን። በዚች ምድር በምኖርበት ጊዜ ክርስቶስ ያ የሰጠን ታላቅ ተስፋ አለ። ምክንያቱም ሁላችንም ኃላፊዎች ነን እና እሱ በሚመጣበት ጊዜ በሕይወት ካለን ያ በመቅስፈት የመቀየርና ወደ እሱ የመሄድ ታላቅ ተስፋ አለን። ብንሞትም ደግሞ እንደዚሁ ወደ እሱ የምንሄድበት ከሞት ሊጠራን ደግሞ ካለንበት ሊጠራን ደግሞ እንደሚችል ደግሞ ይነግረናል። በዮሐንስ 6:44 ላይ ያለውን ሄደን ስንመለከት የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻ ቀን አስነሳዋለሁ ይላል እና ያው በተለያየ ቦታ ደግሞ እንደተገለጸው በሕይወት ላለን ደግሞ በመቅጽበት የመቀየር ደግሞ ታላቅ ተስፋ አለን። በዮሐንስ እንደዚሁ ደግሞ በ37 ላይ ደግሞ ስንመለከት ምን ይላል? 6:37 ላይ አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔም የሚመጣውን ከቶ ወደ ውጭ አላወጣውም ይላል። ይሄ ታላቅ ተስፋ ነው። እኛ ሁልጊዜ መንፈስ ቅዱስ እኛን ወደ ይቃትታል ወደ እሱ እንድንመጣ። እኛ ኢግኖር ካደረግነው ወደ እሱ የእሱን ጥሪ ካልሰማን የእኛ ውድቀት ነው። ግን የእሱን ጥሪ ስንሰማ ግን እሱ ወደ ክርስቶስ ያመጣናል። እኛም እነጻለን በደሙ እና ወደ ከተገባልን ቃል ኪዳን ደረጃ እንመጣለን ማለት ነው እና ወደ ራእይ 22:17 ላይ ደግሞ ስንመለከት መንፈሱና ሙሽራይቱ ና ይላሉ ይላል። በራእይ 22:17 ላይ ምን ይላል? መንፈሱና ሙሽራይቱ ና ይላሉ፣ የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የሕይወትን ውሃ እንዲያው ይውሰድ፣ በነፃ መጥቶ ይውሰድ ይላል እና ይህ ጥሪ ኑ ለእያንዳንዳችን ነው። ይህ ደግሞ አንዴ ብቻ የተባለ ሳይሆን ሁል ጊዜ ወደኛ የሚመጣ ጥሪ ነው። ኑ እና እኛ ያንን ጥሪ ሰምተን ወደሱ መቅረብ አለብን። ያንን ስናደርግ ቃል ወደ ተገባልን ወደ ታላቁ ተስፋ እንድንደርስ ያደርገናል ማለት ነው እና ወደ መጨረሻው ሄደን ስንመለከት ራእይ 22 ላይ እንዴት ይኸው እኛም ደግሞ ክርስቲያኖች ምን ያህል የዓለምን ስቃይ የዓለምን መከራ የኖርን። ምክንያቱም ክርስቲያን ሆነን እውነተኛ መንፈስ ቅዱስ እንደሚመክረን በመንፈሱ ተመርተን ልንኖር የሚገባውን ሕይወት ለመኖር ከፈለግን በእውነት ፈተና አለብን። ምክንያቱም ዓለም ቀላል አይደለችም። የእሱን ክርስቶስ ተከታዮች ሆነን በምንኖርበት ጊዜ እና ያ ምንድነው በእያንዳንዳችን ልብ ውስጥ የሚያስቀምጠው? እኔ በግሌ የክርስቶስ መምጣት በጣም እናፍቃለሁ፣ እቸኩላለሁ።
ምንም በዚህ ዓለም የሚያጓጓኝ ቆይተህ ነገና የሚለው ነገር ምንም ነገር የለኝም። እኔም እምነቴ ነው የእያንዳንዳችሁም እምነት ምን ፍላጎት ያ እንደሆነ። ምክንያቱም ሙሉ ደስታ፣ ሙሉ ሰላም፣ መከራ የሌለበት ስቃይ የሌለበት ቦታ በዚች ምድር አይገኝም። ግን በተገባለን ታላቅ ተስፋ በአዲስቷ ኢየሩሳሌም ግን ያ ልክ ሙሽሮቹ እንደ አዲስ ምዕራፍ እንደሚጀምር እኛም ደግሞ አዲስ ምዕራፍ ሰላም ያለበት ሙሉ ደስታ ያለበት በሐዘንና እንባ የማይኖርበት ቦታ እንድንኖር ያበቃናል። በዮሐንስ 22 የመጨረሻው ዮሐንስ 22 ላይ የመጨረሻውን ሀያን ላይ ስናነበው ነው የምናገኝ። ይህን የሚመሰክር አሁን በቶሎ እመጣለሁ ይላል። ይህ ክርስቶስ ነው። አሜን። ጌታ ኢየሱስ ሆይ በቶሎ ና። እንግዲህ እንዴት ነው በምን ፍጥነት ነው የሚመጣው የሚለው? ምክንያቱም ቶሎ እንደሚመጣ እየተነገረ ገና ወንጌላውያን ሐዋርያን በሕይወት እያሉ ቶሎ እንደሚመጣ በእነሱ ዕድሜ ነበር የሚጠብቁት። ግን ሳይሆን እስካሁን ድረስ አለ። ግን አንድ ነገር በጣም ልናስተውለው የሚገባ ነገር ምንድን ነው? የእኛ ሕይወት ምን ያህል እርዝመት ነው ያለው፣ ወይ በምን ያህል ፍጥነት ሊያልፍ እንደሚችል አናውቅም እያንዳንዳችን። ምክንያቱም ሕይወታችን ሲያልፍ በምንተኛበት ጊዜ ስንነቃ የመጀመሪያ ነገር የምናየው የኢየሱስ ክርስቶስን መመለስ ነው። ስለዚህ ያንን ማስተዋል አለብን። ያንን ስናስተውል የኛ ከእሱ ጋር ያለን ኮኔክሽን ያ የመንፈስ ቅዱስ መቃተት ና የሚለው እኛም አዎ ቶሎና የሚል አይነት አቋም ሊኖረን የሚችለው ያንን እያንዳንዳችንን ራሳችንን በየቀኑ ካለብሬት ስናደርግና ከእሱ ጋር ያለን ግንኙነት ስናጠናክር ነው። አዎ ክርስቶስ ሆይ በቶሎ ና። ምክንያቱም ዛሬ አንዳችን ብንሞት የሚቀጥለው የምናየው ክርስቶስ ሲመለስ ነው። ስለዚህ ለዛ ሰው ክርስቶስ መቼ ነው የመጣው? ዛሬን ሲያርፍ ነው የመጣው እና ስለዚህ የክርስቶስ መምጣት ጥያቄ ለሆነብን ሰዎች ማስታወስ ያለብን የእኛ ሕይወት በምታልፍበት ቀን ያን ቀን የክርስቶስ መምጣት በመቅስፈት ይሆናል ማለት ነው እና ሁል ጊዜ ያንን እናስታውስ። አዎ አሁንም ክርስቶስ በቶሎ ነው። አሜን። የእግዚአብሔርን ቃል በመመገብ የክርስቶስን ሃይማኖት ካልተቀበልን ይላል ወደ እግዚአብሔር ከተማ መግባት አንችልም። እና ይህን ስንል በጣም እንደው ኃይለ ቃል ይመስላል። ነገር ግን ሁሉ ነገር ተቀምጦልናል። ማድረግ ያለብን ነገር ሁሉ ተቀምጦልናል። ያለሱ ደግሞ ምንም ማድረግ አንችልም። ይህን መረዳት የሚያስፈልገንንም ሀሳብ አስቀምጥልናል እና እስቲ ሲስተር ስራዬ በዛ ዙሪያ ተጨማሪ ሀሳብ ማጠቃለያ ማድረግ የምትፈልጊው ካለ ጊዜውን ላንቺ ልስጥሽ። በእውነቱ ትክክል ነው። ይህንን ሁሉ ስንመኝ፣ ይህንን ሁሉ ስናስብ፣ ሰማይ ከጌታ ጋር ለመኖር ስናቅድ እቅዳችን ሁሉ ትርፍ የሚኖረው ዋጋ የሚኖረው አብሮት የሚሄደውን ነገር ሁሉ አጠቃለን ስንመለከት ነው። ብዙ ሰዎች ሰማይ እንገባለን ይላሉ። ሰማይ መግባት ቀላል እንደሆነ አድርገው የሚመለከቱ ሰዎች አሉ። እንደው ተንደርድረው ሩጠው የሚገቡበት ይመስላሉ እንደዛ ሲናገሩ። አይደለም። ሰማይ መግባት ዋጋ ያስከፍላል። ሐዋርያት፣ ደቀ መዛሙርት የከፈሉትን ዋጋ፣ ነቢያት የከፈሉትን ዋጋ አይተናል። ለዛች አዲሲቱ ኢየሩሳሌም ለመግባት ከዛ ቦታ ለመድረስ ዋጋ ከፍለው ነው የደረሱት። ምክንያቱም ጠላት ባለበት ምድር ነው የምንኖረው። በቀላል ሊለቀን አይፈልግም። ታዲያ ተስማምተን እንዲሁ የምንኖርና እንደ ቀላል የምናይ ከሆነ ጌታን አናውቀውም ማለት ነው።
ጌታን ደግሞ ልናውቀው የምንችለው አሁን ወንድሜ በረከት ጠቀስ እንዳደረገው በአርቡ ትምህርት መጀመሪያው ላይ እንዳለው የእግዚአብሔርን ቃል በመመገብ የክርስቶስን ሃይማኖት ካልተቀበልን ወደ እግዚአብሔር ከተማ የመግባት መብት አይኖረንም ይለናል። መብት እንዲሰጠን የሚያደርገው ምንድነው? ቃሉ ነው። ቃሉን ደግሞ ስንኖርበት ነው። ማንበብ ብቻ አይደለም፣ ቃሉን የምንኖርበት መሆን አለበት። በቃሉ ላይ ካልተመሰረትን ራሳችንም እኮ ለዛች ከተማ ብቁ ባህሪ አይኖረንም ማለት ነው። ብቁ ባህሪ ሳይኖረን ልንገባ አንችልም። ተሳዳቢዎች፣ ለፍላፊዎች፣ አመንዝሮች፣ ቀማኞች አይገቡባትም ይላል እኮ በአንደኛ ቆሮንቶስ ምዕራፍ 6 ላይ ስናነብ አይገቡባትም ነው የሚለን። ስለዚህ ሕይወትን ዋጋ የሚያስከፍል ስለሆነ ያንን ዋጋ ለመክፈል ፈቃደኞች ሁነን እስከ መጨረሻው ድረስ መጽናት አለብን። በሞትም ሆነ በሕይወትም ከጌታ ጋር በጉን ለመከተል የምንችለው ሰማይ ከሱ ጋር ለመኖር ብቁ የሚያደርገን የእግዚአብሔር ቃል ነው። በጸሎት ቃሉን ስናጠና እግዚአብሔር ደግሞ መንፈስ ቅዱስን ይልክልናል፣ የሚያጸናውን የሚያበረታውን። ያለ መንፈስ ቅዱስ አንዳች ልታደርጉ አትችሉም ተብለናል። ይህንን እውነት ካልያዝን፣ ቃሉ ከሌለን፣ የእግዚአብሔር መንፈስ ከሌለን እንደሚጮህ ናስ እንደሚንሿሿ ጽናጽል ነን። የምናደርገው ሁሉ ዋጋ የለውም፣ ትርጉም የለውም። ስለዚህ ትርጉም የሌለው ብቁ የማያደርገን ሃይማኖት ይዘን እንዳለን ራሳችንን እንመርምር። ለዛ ብቁ ለሚያደርገው ለእግዚአብሔር መንፈስ እንትጋ፣ ራሳችንን እንስጠው። እግዚአብሔር በሚፈቅድብን መንገድ በሚፈልግብን መንገድ መመራት አለብን። እንደዛ ስንሆን ነው ግባችንን መምታት የምንችለው፣ ከግባችን መድረስ የምንችለው። ያለ ቃሉ ያለ መንፈስ ቅዱስ ከግባችን መድረስ አንችልም። ስለዚህ ይህንን መንፈስ ቅዱስ እግዚአብሔር እንዲሰጠን አጥብቀን ልንለምን ይገባናል። እግዚአብሔር ደግሞ ጸጋውን ያብዛልን። ያንን ለማድረግ ኃይልና ብርታቱን ይስጠን እላለሁ። አሜን አሜን። ስራዬ ለነበረን የመጽሐፍ ቅዱስ ጥናት ክፍለ ጊዜ እግዚአብሔርን እጅግ አድርገን እናመሰግነዋለን። በማዕከላችን ተገኝቶ ይህን ጥናት እንድናካፍል እኛንም ስለረዳን፣ አድማጮቻችን ይህን ደግሞ ሰምታችሁ እናንተም በየግላችሁ ከእግዚአብሔር ጋር ያላችሁን ግንኙነት እንድታሳድጉ ወደዛ ወደ ድንቅ አስደናቂ ወደሆነ ተስፋ እንድትጓዙ ጸሎታችን እናቀርባለን እና ፕሮግራማችንን በጸሎት እንዘጋለን። እንጸልይ። ዘላለማዊ አባታችን ሆይ ስለነበረን ጊዜ እጅግ አድርገን እናመሰግናለን። ድንቅ አምላክ ስለሆን፣ አፍቃሪ አምላክ ስለሆን፣ ለእኛ ለደህንነት የሚያስፈልገንን ነገር ሁሉ አስቀድመህ ስላዘጋጀህልን፣ ከዛም ጋራ ደግሞ አንተን በተስፋ እንድንጠብቅ አይኖቻችን ወደ አንተ እንድናቀና በቃልህ ታምነን እንድንጓዝ ይህን ድንቅ የሆነውን ቃልህን ስለሰጠን እናመሰግናለን። እግዚአብሔር ሆይ በተስፋ ቃልህ ጸንተን እንድንኖር እንድንመላለስ አንተ እያንዳንዳችን እርዳን። ሰሚዎችን እግዚአብሔር ሆይ በያሉበት ይህን ቃል የሚሰሙትን የሚያዳምጡትን ሁሉ እንድትረዳቸው፣ እንድትባርካቸው፣ እንድትመራቸው ጸጋን እንድታበዛላቸው ጸልያለሁ። በማዕከላችን ተገኝተህ ስላስተማርከን ስለመራህን እናመሰግንሃለን። ቀሪውን ጊዜያችንን አንተ ተረከብ። እንደ ፈቃድ መመላለስን አስተምረን። ከእኛ ጋር ሆነ አትለየን። በአንድ ልጅ በክርስቶስ ኢየሱስ ስም